በአዊ ብሔረሰብ አስተዳደር ውስጥ የሚገኝ ማንኛውም ምልክቱ የታየበት ነዋሪ አስገዳጅ የኮሌራ በሽታ ምርመራና ሕክምና ማድረግ እንደሚገባው አዋጅ ታወጀም። በስፋት የምንመለከተው ጉዳይ ይሆናል። በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች ያቀረቡትን አጀንዳ ያልተቀበለው የምክክር ኮሚሽኑ በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን አስገብቷል ሲሉ የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር መስፍን አርአያ ፕሮፌሰር ገልጸዋል። ይህንንም እንቃኘዋለን። ክቡራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲዳረስ ማድረጋችሁ እንዳትዘነጉ ለማለት እንወዳለን። በአዊ ብሔረሰብ አስተዳደር ውስጥ የሚገኝ ማንኛውም ምልክቱ የታየበት ነዋሪ አስገዳጅ የኮሌራ በሽታ ምርመራና ሕክምና ማድረግ እንደሚገባው አዋጅ ታውጇል። በአማራ ክልላዊ ብሔረሰብ አስተዳደር ዞን ጃዊ ወረዳ ከመጋቢት 22 ቀን 2017 ዓ.ም ጀምሮ በተከሰተ አጣዳፊ ተቅማጥና ተውከት በሽታ ከ10 ሰዎች በላይ ሕይወት ሲያልፍ በርካታ ሰዎች ደግሞ በበሽታው ተይዘው ወደ ሆስፒታል መግባታቸውን የጃዊ መጀመሪያ ደረጃ ሆስፒታል ምንጮችን፣ የሐኪሞችንና የወረዳው ጤና ጽሕፈት ቤት ተወካይን ዋቢ በማድረግ በአገው ሕዝብ ላይ የሚደርሰውን ስጋትና የክልሉና የዞን አመራር ፍላጎትን ጨምሮ አገው ሚዲያ መዘገቧ ይታወቃል። ነገር ግን እስካሁን ድረስ ከየትኛውም መረጃ ዝግ ሆኖ ነበር። በአገው ሕዝብ ላይ ተደርጎና ተፈጽሞ በማይታወቅ ሁኔታ ከፍተኛ ሰቆቃና ውድመት እንዲሁም የሰብአዊ መብት ጥሰት እንዲፈጠር አድርጓል የሚባለው በአቶ ቴዎድሮስ እንዳለው የሚመራው የወረርሽኝ ምላሽ ሰጪ ግብረ ኃይል ምልክቱ የታየበት ማንኛውም ብሔረሰብ አስተዳደር ውስጥ የሚኖር ሕዝብ አስገዳጅ የኮሌራ በሽታ ምርመራና ሕክምና ማድረግ እንደሚገባው አውጇል። በአዊ ብሔረሰብ ዞን ጃዊ ወረዳ መጋቢት 22 ቀን 2017 ዓ.ም በአገው ሕዝብ ላይ በአማራ ክልል መንግስት ትዕዛዝና በዞኑ አስተዳዳሪ ጉዳይ አስፈጻሚነት በሚሰራው ድብቅ ሴራ የተከሰተው በሽታ በማስፋፋት ሁሉንም የአዊ ብሔረሰብ ዞን ወረዳዎችን ማለትም ጃዊ፣ ቻግኒ፣ ጅባራ፣ አንከሻ ጓጉሷ፣ አየሁ ጓጉሷ፣ ዳንግላ ከተማና ፋግታ ለኮማ ወረዳ በድምሩ በ7 ወረዳዎች ካዳረሰ በኋላ ለሙስና ተግባር እንዲመቻቸው ትላንት ምላሽ ግብረ ኃይል ለተከሰተው በሽታ አቋቁሟል ነው የተባለው። እስካሁንም ድረስ በርካታ ሰዎች በበሽታው የተያዙ ሲሆን ከ15 በላይ ሰዎች ሕይወታቸውን እንዳጡም ተገልጿል። ግብረ ኃይሉ በዛሬው ዕለት ባካሄደው ስብሰባ ወረርሽኙን ለመከላከልና ለመቆጣጠር እንዲቻል በበሽታው የሚጠረጠሩ ማንኛውም በብሔረሰብ አስተዳደር ውስጥ የሚኖር ሕዝብ ባለሙያዎቹ አስገዳጅ የኮሌራ በሽታ ምርመራና ሕክምና ማድረግ እንዳለባቸው አውጇል። ኮሌራ በሽታ በአይነ ምድርና ተውከት ውስጥ በሚገኝ በአይን በማይታዩ ተዋሲያን አማካኝነት የሚመጣ ሲሆን በሰውነት ውስጥ የሚገኝ ፈሳሽን አሟጦ በማስወጣት አቅምን የሚያዳክም በሽታ ነው። አፋጣኝ ሕክምና ካልተደረገለት በጥቂት ሰዓታት ውስጥ ለሞት የሚዳርግ በሽታ መሆኑም ይታወቃል። ወረርሽኙን በጊዜውና በአጭሩ ማስቆም ሲቻል ሁሉንም የዞን አካባቢዎችን ካዳረሰ በኋላ ለአገው ሕዝብ ጠላት የሆነውና ይናጡት ነካሽ በሚባል የሚታወቀው የዞኑ ዋና አስተዳዳሪ በብሔረሰቡ ወረርሽኙን ለመከላከልና ለመቆጣጠር በጤና ተቋማት አስፈላጊው ዝግጅት እየተደረገ ሲሆን የበሽታው ምልክቶች እንደታዩ በአስቸኳይ ወደ ሕክምና ተቋማት መሄድ አለባችሁ የሚል መረጃም ለቋል። ይህ በእንዲህ እንዳለ ከዚህ በፊት በአዊ ብሔረሰብ ዞን ውስጥ የወባ ወረርሽኝ ተከስቶ በክልሉ መንግስት ችግር ምክንያት በመቶዎች የሚቆጠሩ ሰዎች መሞታቸውን መዘገባችንም አይዘነጋም። በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች ያቀረቡትን አጀንዳ ያልተቀበለው የምክክር ኮሚሽኑ በአማራ ክልል የሚገኝ ታጣቂ ቡድን ለምክክር ኮሚሽኑ አጀንዳውን አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ፕሮፌሰር ገልጸዋል። በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽን አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ፕሮፌሰር ለፋና ሚዲያ ገልጸዋል። ይህ በእንዲህ እንዳለ ከአማራ ብሔር ውጭ የሆኑ ተወካዮች በህጋዊ መንገድ የሚንቀሳቀሱ የፖለቲካና ሲቪክ ማህበራት ተወካዮች ያቀረቡትን አጀንዳ ከአማራዊነት ውጭ ሌላ ማንነት አንፈልግም በሚል እሳቤ የምክክር ኮሚሽን የፖለቲካ ፓርቲዎች ብልጽግናን ጨምሮ ተስማምተውበት ሳይቀበሉ ከመንግስት ጋር የሚዋጋን አካል አጀንዳ ተቀበልኩ ሲል መግለጹ የፋኖ ወኪል መሆናቸውን ያረጋግጣል ሲሉ አንድ ያገው ተወላጅ ለአገው ሚዲያ ገልጸዋል። አጀንዳውን ለኮሚሽኑ ያስገባው ቡድን ማን ነው ተብሎ ከፋና ሚዲያ ኮርፖሬሽን ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምንችለው ቡድኑ ፈቃዱን ሲሰጠን ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑ አጀንዳዎቻቸውን ለመቀበል ዝግጁ መሆኑን ያረጋገጠው ኮሚሽኑ በአማራ ክልል የተካሄደውን አጀንዳ የማሰባሰብ ፖለቲካዊ ውሳኔ ግን ከመግለጽ ተቆጥቧል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሂድ የቆየውን የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017
2017 ዓ.ም እንዳጠናቀቀ ቢገልጽም ነገር ግን ደግሞ ሌላ ተቃርኖ ስለመኖሩ ከመግለጽ ተቆጥቧል። ከአማራ ብሔር ውጭ ያሉ የፖለቲካና የሲቪክ ማህበራት ተወካዮች ስብሰባውን ረግጠው እንደነበርም ይታወሳል። በሂደቱ የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላት፣ የተጽዕኖ ፈጣሪ ግለሰቦች እንዲሁም የተለያዩ ተቋማትና ማህበራት ተወካዮች መሳተፋቸውን ቢገልጹም በክልሉ የሚገኘው የአገው፣ የሽናሻ፣ የኦሮሞ፣ የጉምዝ፣ የአፋርና የሌሎች ብሔረሰብ ተወካዮች ያነሱትን አጀንዳ ባለመያዙ ከፍተኛ ተቃውሞ ማስነሳቱ አይዘነጋም። ፊልድ ማርሻል ብርሃኑ ጁላ ከፕሬዝዳንት ፖል ካጋሜ ጋር ተወያዩ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ተወያይተዋል። በሩዋንዳ የሥራ ጉብኝት እያደረጉ የሚገኙት ፊልድ ማርሻል ብርሃኑ ጁላ ከፕሬዝዳንት ፖል ካጋሜ ጋር በሁለቱ ሀገራት መከላከያ መኖር ስላለበት ግንኙነትና ትብብርን በተመለከተ ውይይት አድርገዋል። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሙባረክ ሙጋንጋ በክብር ዘብ የታጀበ ደማቅ አቀባበል የተደረገላቸው ሲሆን በሁለቱ ሀገራት መከላከያ ዙሪያ የሁለትዮሽ ውይይት አካሂደዋል። በውይይቱ ማጠቃለያ ላይ ጄኔራል ሙባረክ ሙጋንጋ በኢትዮጵያ ባደረጉት የሥራ ጉብኝት ጊዜ በሁለቱ ሀገራት መካከል በተፈረመው የመግባቢያ ስምምነት ቀጣይ ትግበራና አፈጻጸም አቅጣጫ የሚያመለክት የመግባቢያ ስምምነትም ተፈርሟል። ጉብኝቱ የረጅም ጊዜ የሁለትዮሽ ትብብርን ለማጠናከር ትልቅ አንድምታ እንዳለውም ተገልጿል። የግዙፉ ምጣኔ ሀብት ባለቤት አሜሪካ የምስራቅ አፍሪካ ሀገር ኤርትራን ጨምሮ በሌሎችም ሀገራት ያሉ ኤምባሲዎቿን ልትዘጋ እንደሆነ ተገልጿል። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድን ጠቅሶ ዘግቧል። የፕሬዝዳንት ትራምፕ አስተዳደር አብዛኞቹ በአፍሪካና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከነዚህም ውስጥ ጎረቤት ሀገር ኤርትራ አንዷ ናት። በውሳኔውም መሰረት ይዘጋሉ ከተባሉ 10 የአሜሪካ ኤምባሲዎች መካከል ኤርትራ፣ ሌሴቶ፣ ማዕከላዊ አፍሪካና ሪፐብሊክ፣ ሉክዘምበርግ፣ ሪፐብሊክ ኦፍ ኮንጎ፣ ጋምቢያ፣ ደቡብ ሱዳን በተጨማሪም ማልታና ማልዲቪስ የሚገኙ መሆናቸውን ሮይተርስ ዘግቧል። ከሚዘጉ ኤምባሲዎችና ቆንስላዎች ባሻገር ኤምባሲና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ሥራ በሚከናወንባቸው እንደ ጃፓንና ካናዳ ያሉትን ተልእኮዎች በማዋሃድ መጠናቸውን የመቀነስ ሐሳብም እንዳለ ተገልጿል። ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማሲ ተልእኮ የተመደበባቸው ናቸው ያላቸውን በሞቃዲሾ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሐሳብ መቅረቡን አመላክቷል። አወዛጋቢው ዶናልድ ትራምፕ ወደ ፕሬዝደንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከሀገሪቱ ፍላጎት ጋር አይጣጣሙም ያላቸውን ተቋማት በመዝጋትና እርዳታቸውን በማቋረጥ ላይ ይገኛል። የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ ድረስ የሚደርሰውን እንደሚቀንስ ሮይተርስ ዘግቧል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎችን የመዝጋት ሐሳብ እንዳለውም ተገልጿል። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤት ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋ ገንዘብ ለመቀነስ አቅዶ የበጀት ጥያቄውን ለሀገሪቱ ምክር ቤት ለማቅረብ እየተዘጋጀ እንደሆነም ተገልጿል። ክቡራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በሌላ ፕሮግራም እስከምንገናኝ መልካሙን ሁሉ እንመኝላችኋለን።